ይቺ ልጅ አንድ ነገር ይደርስባት፣ አንድ ነገር ትሆን፣ የገባሽበት እንገባለን። መቼም ሰላም አትሆኝም አንቺ፣ መቼም ማለት ነው። መጀመሪያም ይሄን ፈልገሽ ነበር የመጣሽው፣ ይሄው ተሳክቶልሻል፣ ተሳካልሽ በቃ። ጭራሽ ደግሞ ሆስፒታል ገባሽ ተከተለሻት እንዴ! ትላንትና አቆሰልሻት፣ አሳምምሻት፣ ዛሬ ደግሞ ነፍሷ እንዲወጣ ነው እንዴ የመጣሽው ሆስፒታል ደግሞ? እንዴ ምን አይነት ባለጌ ሴት ነሽ ግን አንቺ! ምን አይነት መጥፎ ሴት ነሽ ግን አንቺ! ምን አይነት ክፉ ሴት ነሽ ግን አንቺ! እንዴ በቃ ጣጣችሁን ውጭ ጨርሱ። ሀይሚን ተዋት፣ ያለውን ነገር በቃ ውጭ ጨርሱ። እንዴ ልጅቷን ልትገሏት ነው እንዴ ያለማችሁ? ምን ነው ፍላጎታችሁ? በጣም ነው ሆዴ ባሴን ዛሬ በጣም ማለት ነው። እኔ ጠዋት ደህና ናት ብለውኝ ነበረ። ምናልባት እንዳልጨነቅ ወይ ደግሞ ኦዲየንስ እንዳይጨነቅ ይሆን ባላቅም፣ አንድ እህት ያለች ስለ ሀይሚ ስጠይቃት አይ ደህና ናት ብለዋል ነው ያለችኝ። የእነሱ የቅርብ ምላት ሴት ናት። እንግዲህ ብሩኬ ይህን ነገር እንደሚያደርገው እናውቃለን። ግን ደግሞ ለሀይሚ እንደዚህ ለመሆን ደግሞ ሁለት ተጠያቂ ናቸው። እውነቴን ነው የምላችሁ። እኔ ጠዋት እንደዛ ሲሉኝ ተስፋ አድርጌ ነበር የዋልኩት። የተረጋጋች ነበር የመሰለኝ እንጂ በዚህ ሁኔታ በጭራሽ አልጠበቅኩትም። የምር ለሀይሚ አይገባትም። ለማንኛውም ተረጋግቼ ለማውራት እየሞከርኩ ነው፣ ግን እንደዛ ሆና ሰዓት አልቃ ላይ አልቻልኩም። የምር በጣም ነው የከበደኝ እንደዛ ሆና ሰዓት። የምር ልጅቷ የሆነ ታልቆም አላት። ሁለተኛ ነገር ደግሞ ማለት ነው የሆነ ታስቦበት የተቀናበረ ሴራ ነው። ልጅቷ የወደቀችበት ሀይሚ የወደቀችበት ቦታ ማለት ነው ሀይሚ የወደቀችበት ቦታ ካሜራውን እንኳን እዛ ማለት እኔ አላቅም። ብቻ ድንጋይ ላይ ለምን እንደዛ ወደቀች? እንዴት ድንጋዩ ላይ ብቻ ግን አላቅም። ከኋላ ድንጋይ አለ የወደቀች ቦታ ማለት ነው። ትላንትና ግን ይህን ያህል ያው የድንጋጤ ነገር ነው እንጂ በዚህ ልክ ይሆናል ብዬ አላሰብኩም ነበረ። ቻም መብርሃን ትጠብቅሽ። የምር እኔ ሌላ ምንም የምለው ነገር የለም። በቃ መብርሃን እንድትዳብስሽ መብርሃን መለመን ነው እንጂ ሌላ ምንም እናደርገው ነገር የለም። እኛ ግን ነገሩ በጣም በጣም ያስደነግጣል። መረጋጋት አልቻልኩም። እግዚአብሔርን መረጋጋት አልቻልኩም። በቃ እንደዛ ተኝታ በቃ ዝርግት ብላ ምናምን ሳያት እኔ እንጃ በጣም ከባድ ነው። እና ሚፍታህ እንግዲህ ዛሬ እያለቀሰ ነበር። በጣም ከፍቶታል፣ በጣም ደብሮታል። እና ለሀይሚ እንደዚህ መሆን የልጅቷና የብሩኬ ስህተት ነው ብሏል። አዎ የሁለቱ ስህተት ነው። ሁለቱ ተጠያቂ ናቸው ለዚህ ጉዳይ። ግን ደግሞ አላቅም ብሩኬ ይህንን ነገር አያደርገውም በጭራሽ ብሩኬ ይህንን ነገር አያደርግም። ግን በቃ እሱ በየዋህነትም ሆነ በሆነ ነገር አግኝቷት ከዛችን አጋጣሚ ተጠቅማ ነው እዚህ የደረሰችው ማለት ነው። እና ነገር ግን ብሩኬ አሁን እያንዳንዱ ነገር ማለት ነው እዚህ ጋር እንደማያደርገው አውቃለሁ። ግን
እያንዳንዱ ነገር ለሀይሚ ብትነግራት መጀመሪያ ይህ ሁሉ ነገር አይፈጠርም ነበር። ከመጀመሪያው ጀምረህ ማለት ነው። ከመጀመሪያው ጀምረህ ያለህን ሪሌሽንሽፕ ስቲል አሁን ማለት ነው። እናንተ ታዋቂ ናችሁ፣ ምቀኛችሁም ብዙ ነው። ገባችሁ? ስለዚህ ይሄ ነገር መፈጠሩ በፊት ከ6 ወር በፊት አግኝተሃት ከሆነ ከሀይሚ ጋር ተጣልተህም ከሆነ ያገኘሃት ከሀይሚ ጋር ከታረቃችሁ በኋላ ቅመሜ ይሄ ነገር ተፈጥሯል፣ እንደዚህ የሆነ ችግር ብታይ እንኳን ይሄ ነው፣ ልጅቷን አግኝቻት ነበር እና የሆነ ነገር ብትሰሚ የሆነ ነገር ብታይ እንዳደነግጭ ወይም እንዳታምኝ ብለህ ብትነግራት ጥሩ ነበር። ቢያንስ ይሄ ነገር አደነግጥም አዲስ አይሆንባትም ነበር። ገባ ብሩኬ? እና አዎ እናንተ ተጠያቂ ናችሁ። ግን አሁን እዚህ ጋር ልጅቷ ተጠያቂ ናት፣ እሱ ተጠያቂ ነው የሚለው ምንም አይነት መፍትሄ አያመጣም። ማለት ወቀሰው ምንም አያመጣም። ግን ዋናው ነገር ሁላችንም ሀይሚዬን እንዲሻላትና ወደ ነበረችበት እንድትመለስ ሁላችሁም በጸሎት አስቧት። ሁላችሁም እባካችሁ ሁላችሁም በጸሎት አስቧት። ደግሞ ይባስ ብላ አይኗን አፍጥጣ ደግሞ ሆስፒታል ልጅቷን ብዬ ነው የመጣሁት ትላለች። ደደብ ነሽ፣ የምር ደደብ ነሽ በጣም። ደግሞ ልጅቷን ብዬ ነው ታያለሽ እንዴ? ጭራሽ ሆስፒታል ደግሞ ተከተለሽ ትሄጃለሽ እንዴ? በቃ ከዚህ በኋላ እዚህ ውስጥ ሀይሜን አታስገባት። ብሩኬ መጨረስ ካለብህም ልጅቷን ብቻ አግኛት። በቃ ሀይሜን እዚች ልጅ ጋር ጉዳይህን ከልጅቷ ጋር ማስቆም ያለብህን ነገር አስቆም። እምቢ ካለች በህግም በጉልበትም ካስቆምክ እንጂ ከዚህ በኋላ ከሀይሚ ጋር ይች ልጅ መገናኘት የለባትም። እሷን አታስገቧት እዚህ ቦታ ላይ። በቃ እናንተ ጨርሱ። የምሬን ነው። ሀይሚዬ የምር አንቺን በዚህ ሁኔታ ማየት በጣም ከባድ ነው። በጣም ያማል። በተለይ ለኛ በጣም እንደሚሻልሽ አምናለሁ። ይሻልሻል። ያው ዶክተሩ ሰምታችሁታል። ትንሽ ይቀራታል፣ ግን ደህና ናት፣ የሚያስጨንቅ ነገር የለም ብሎ ተናግሯል። እንግዲህ እንዳያችሁት ማለት ነው። ቪዲዮ ሙሉ ለሙሉ አልነቃችም፣ ይቀራታል፣ ግን ደህና ናት፣ ደግሞ አትጨነቁ ብሏልና በጣም ከባድ ነው። ብቻ በጣም የእውነት በጣም ነው የሚያመውና እሷን መብርሃን ትዳብስሽ። አንቺ የዋህ ነሽ፣ ንጹህ ሴት ነሽ፣ ምንም ማታቂ ሴት ነሽ ከስራ በቀር ማለት ነው። መስራት እንጂ አንቺ ውስጥሽ ክፋት አያውቅም። ስለዚህ እግዚአብሔር ደግሞ ምንጊዜም ከአንቺ ጋር አለ። ምክንያቱም ንጹህ ልብ አለሽ፣ ንጹህ ነሽ። ንጹህ ሰዎችና መልካም ልብ ያላቸውን ሰዎች ግን እግዚአብሔር ደግሞ ጥሎ አይጥልም።